አንዷን ይገበል ባለማቀፍ ደረጃ ተወዳዳሪና የእሳት አደጋውን ለመቆጣጠር አብያ በለው ነገር የተሻለ ማድረግ ኢትዮጵያ ቴሌቪዥን ነው። ጤና ይስጥልን ሰላም የተወደዳችሁ በኢትዮጵያና በመላው ዓለም ያላችሁ ተከታታዮች በያላችሁበት እንደምን ቆያችሁ 6 ሰዓቱ ነው ተወዳጁ የዜና ሾው ዜና ኢትዮጵያ እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ ነው አሁን ይጀምራል ሮዛ መኮንንና ሰለሞን ኃይለ ኢየሱስ እስከ 8 ሰዓት ድረስ በምዕራፍ 1 ጀምረን እስከ ምዕራፍ 2 ድረስ ዘልቀን የተለያዩ ትኩስ ይሆኑ ከሀገር ውስጥም ከውጭም ያዋዛን ወደ እናንተ በቀጥታ ስርጭታችን የምንደርስ ይሆናል አብራችሁን ቆዩ ግብዣችን ነው አበይት ጉዳዮቻችንን እናስቀድም አፍሪካ ሀገር ያላትን የሰው ኃይል ፍትሃዊ በሆነ መንገድ ጥቅም ላይ መዋል እንዳለባት የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ተናገሩ 20ኛው የዓለም የሥራ ድርጅት አህጉራዊ ኮንፈረንስ እየተካሄደ ኢትዮጵያ የአየር ንብረት ለውጥ አሉታዊ ተጽዕኖን ለመቀነስ የአየር ትንበያን ማዘመንና የመረጃ ተደራሽነት ላይ የሰራች መሆኑን የውሃና ኢነርጂ ሚኒስትር ዶክተር ሀብታሙ ኢተፋ ገለጹ የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ 4ኛውን ሳይንሳዊ ኮንፈረንስ በዚህ በአዲስ አበባ ያካሄደ ከውጭ የአውሮፓ ህብረት መሪዎች በዩክሬን ሩሲያው ጦርነት ዙሪያ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር መምከራቸው ተሰማ የሚሉት ለሰዓቱ የያዝናቸው አበይት ጉዳዮቻችን ናቸው እዚህ ከዋናው ስቱዲዮ በቀጥታ ስርጭት ከምትከታተሏቸው ዘገባዎች በተጨማሪ በአዳዲስና ወቅታዊ ጉዳዮች ባልደረቦቻችን የተለያዩ መረጃዎችን እያጋሩን ከደቂቃዎች በኋላ የሚቀላቀሉን ይሆናል 20ኛው ዓለም አቀፍ የዓለም የሥራ ድርጅት አህጉራዊ ኮንፈረንስ በዚህ በአዲስ አበባ እየተካሄደ ነው አፍሪካ ያላትን የሰው ሀብት ፍትሃዊ በሆነ መንገድ ጥቅም ላይ መዋል እንዳለባት በተደጋጋሚ ጊዜ ይነገራል ይህን ጉባኤ እየተካተለ የሚገኘው ዘጋቢያችን በቀለ ተመስገን ይታየኛል ከደቂቃዎች በኋላ የሚቀላቀለን ይሆናል ኢትዮጵያ የአየር ንብረት ለውጥ አሉታዊ ተጽዕኖን ለመቀነስ የአየር ትንበያን ማዘመን የመረጃ ተደራሽነት ላይ እየሰራች ስለመሆኑ ተገልጿል ሌላኛው ሞላ ለማየው እየተካተለው ያለው ጉባኤ ይሆናል የተነሱ ዋና ጉዳዮችን ከደቂቃዎች በኋላ ያጋራን ቆይታ የሚያደርግ ይሆናል የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ 4ኛው ሳይንሳዊ ኮንፈረንስ በዚህ በአዲስ አበባ ያካሄደ ይገኛል በኮንፈረንሱ የተነሱ ዋና ጉዳዮች ይዘታቸው ምንድነው አባዲ ወይና ያለ ሩት ወርቁ በሌላኛው ጫፍ የግብርና ዘርፍ የራስን ፍላጎት በራስ ለማሟላት ያለው አቅም እየጨመረ ስለመምጣቱ በኢትዮጵያ ተገልጿል ባለፉት አመታት በተለይ በምግብ ሉዓላዊነት ራስን በመቻል የተደረጉ ጥረቶች ያመጧቸው ውጤቶችን በተመለከተ መረጃ ያጋራችን ትቀጥላለች ሮዝ ሌሎች ባልደረቦቻችንም ይታዩኛል እውነት ነው ዛሬ ከተለያዩ ሀገሪቱ አካባቢዎች ነው እየደረስን የምንገኘው አስረሳ ወገሼ እንደዚሁ በቀጥታ መስመራችን ላይ አግኝተነዋል ከሐዋሳ በክልሉ ያለው የአረንጓዴ አሻራ ወይም ደግሞ የአረንጓዴ አሻራ ቅድመ ዝግጅት ምን ይመስላል የሚለውን በተመለከተ እንዲሁም ለግብርና ያለውን ጥምር ደን ግብርና ላይ በተለይ ያለውን አቅም በተመለከተ ሰፊ የሆነ መረጃ ወደ ኋላ ላይ የሚያደርሰን ይሆናል እንደዚህ ወደ ደቡብ ኢትዮጵያ እንሻገርና ባልደረባችን ተመስገን ተስፋዬን በላይኛው የቀጥታ መስመራችን ጫፍ ላይ አግኝተነዋል በክልሉ የኢንቨስትመንት ቦታ ወስደው ያላለሙና እዛ ላይ ደግሞ መንግስት እየወሰዱ ያሉ እርምጃዎች ምንድናቸው የሚለውን በተመለከተ ተጨማሪ የሆነ መረጃ እንደዚሁ የሚያደርሰን ይሆናል ወደ አማራ ክልል ባህር ዳር አቅንተን ሳሙኤል ወርቃየሁን እናገኛለን በአረንጓዴ አሻራ መርሃ ግብር በክልሉ እየተደረጉ ያሉ ዝግጅቶች ምን ገጽታ አላቸው ወደ ኋላ ላይ በማብራሪያው የሚመለስ ይሆናል ማለት ነው አብራችሁን ስትቆዩ የተመራረጡ የቢዝነስና የስፖርት ዘገባዎችም ይጠብቋችኋል ባልደረቦቻችን ወይንሸት ደጀንና ሶሎሞን አባቡ ዋናዎችን ሊያስተዋውቋችሁ ስቱዲዮ ናቸው
ተመልካቾች በዛሬው ዜና ኢትዮጵያ ቢዝነስ ሰዓታችን ወደ እናንተ ከምናደርሳቸው ጉዳዮች መካከል ኢንቨስትመንት ላይ ትኩረት ያደረጉ ዘገባዎችን ይዘናል። እንዲሁም የዕለቱ የውጭ ምንዛሪና ዓለም አቀፍ የግብይት መረጃዎችም አሉን። ወይን ሸደጀኔ ነኝ። ካፍታ በኋላ መልሳለሁ። ጥሩ ጊዜ ከዜና ኢትዮጵያ ጋር ይሆንላችሁ። ጤና ይስጥልን ተመልካቾች። በዜና ኢትዮጵያ ከምንመለከታቸው የስፖርት ጉዳዮች መካከል ወልዋሎ አዲግራት ዩኒቨርሲቲ በዘንድሮ ዓመት ከኢትዮጵያ ፕሪሚየር ሊግ የወረደ የመጀመሪያው ቡድን ሆኗል። እንዲሁም ከውጪ በጣሊያን ሴሪያ ሊጉ የአንድ ሳምንት እድሜ ይቀርዋል። ትናንት ከፓርማ ጋር የተለያዩ ናፖሊ ዋንጫውን የማሳካት የሰፋ እድል አለው። እነዚህና ተጨማሪ ጉዳዮችን በቆይታችን እናነሳለን። ከቆይታዎች በኋላ መልሳለሁ። ሰለሞን አባቡ ነኝ። ዜና ኢትዮጵያችን ቀጥሏል። ወደ መጀመሪያ ርዕሰ ጉዳያችን እናምራ። የኢትዮጵያ አየር ንብረት ለውጥ አሉታዊ ተጽዕኖን ለመቀነስ የአየር ትንበያን ማዘመንና የመረጃ ተደራሽነት ላይ የሰራሽ መሆኑን የውሃና ኢነርጂ ሚኒስትር ዶክተር ሀብታሙ ኢተፋ ገለጹ። የአፍሪካ ቀንድ የአየር ንብረት ትንበያ 70ኛ ፎረም በአዲስ አበባ እየተካሄደ ነው የሚገኘው። የአየር ንብረት አገልግሎት የቅድመ ማስጠንቀቂያ ክፍተቶች በጋራ ለመሙላት በሚል መሪ ሀሳብ የሚካሄደው ፎረም የምስራቅ አፍሪካ የልማት በይነ መንግስታት የአየር ንብረት ትንበያና የመተግበሪያ ማዕከል ነው ያዘጋጀው። በፎረሙ መክፈቻ ላይ የውሃና ኢነርጂ ሚኒስትር ዶክተር ሀብታሙ ኢተፋ የአየር ንብረት ለውጥ ዓለም ፈተና ቢሆንም በቀጣናው እየደረሰ ያለው ተጽዕኖ እንደዚሁ ከፍተኛ ስለመሆኑ አንስተዋል። ይህንን ርዕሰ ጉዳይ የተከታተለ የሚገኘው ሪፖርተራችን ሙላ አለማየሁን በቀጥታ መስመራችን ላይ አግኝተነዋል። ከሱ ጋር ቆይታ የምናደርግ ነው የሚሆነው። እንግዲህ የአየር ንብረት ለውጥ አሉታዊ ተጽዕኖን ለመቀነስ በተለይ ምን ላይ ትኩረት ተደርጎ ሊሰራ ይገባል ተባለ በዚህ ውይይት ላይ ሞላ? መልካም 70ኛው የምስራቅ አፍሪካ የአየር ንብረት ለውጥ ፎረም እየተካሄደ ይገኛል በዚህ በኢትዮጵያ አዲስ አበባ። እንደሚታወቀው ዓለም በአየር ንብረት ለውጥ ተጽዕኖ እየተፈተነ ይገኛል። በተለይም ደግሞ በአፍሪካ ችግሩ እየተባባሰ መጥቷል። ከምስራቅ አፍሪካም የገፈቱ ቀማሽ ናት። በምስራቅ አፍሪካ ከጊዜ ወደ ጊዜ የጎርፍ አደጋዎች፣ የድርቅ አደጋዎች የተከሰቱ ይገኛል። ከዚሁ ጋር ተያይዞ በምስራቅ አፍሪካ የልማት በየነ መንግስታት የአየር ንብረት ትንበያና ትግበራ ማዕከል ያዘጋጀው ይህ ፎረም በዋናነት በቀጠናው ያሉ ሀገራት በአየር ንብረት ለውጥ ተጽዕኖን ለመቋቋም በጋራ እንዴት መስራት እንዳለባቸው ባለሙያዎች፣ ተመራማሪዎችና ሌሎች መንግስት ፖሊሲ አውጪዎች፣ ባለድርሻ አካላት የሚሳተፉበት ይህ ፎረም በዋናነት በሀገራት በቅንጅት መስራት እንዳለባቸው በጋራ የሚመክሩበት ነው። እዚህ የፎረሙ መክፈቻ ላይ የተገኙት የውሃና ኢነርጂ ሚኒስትር ዶክተር ሀብታሙ ኢተፋ የአየር ንብረት ለውጥ ተጽዕኖ በዓለም አቀፍ ደረጃም ቢሆን በምስራቅ አፍሪካ ከጊዜ ወደ ጊዜ አሳሳቢ እየሆነ መጥቷል። ምስራቅ አፍሪካ የአየር ንብረት ለውጥ ተጽዕኖ ተጎጂ ናት። ኢትዮጵያም ይህንን ጉዳት ከጊዜ ወደ ጊዜ ስታስተናግድ መቆየት ይታወቃል። ግን የአየር ንብረት ለውጥ ተጽዕኖን ለመቋቋም የተለያዩ ስራዎች እየሰራች ይገኛል። በዋናነት ጊዜውን የጠበቀና ታማኝ እውነተኛ የሆነ የአየር ለውጥ መረጃዎችን ተደራሽ ማድረግ ችግሩን መቀነስ አስተዋጽኦ እንደሚያበረክት ነው የተናገሩት ሚኒስትሩ። ከዚሁ ጋር ተያይዞ ዘመናዊ የሆኑ መረጃዎችን የመሰብሰብ ዳታዎችን ዘመናዊ ከማድረግ አኳያ ከፍተኛ ስራዎችን እየሰራች መሆኑን ገልጸዋል ሚኒስትሩ። ዳታ ዘመናዊ ሆነ ማለት የሚገኘው መረጃም ታማኝና ተጨባጭ የሆነ ከመሬት ላይ ካለው ጋር እውነተኛ የሆነ መረጃ ይሆናል። ይህ ከሆነ ደግሞ በአግባቡ ለህብረተሰቡና ለሚመለከተው የመጨረሻ የመረጃው ተጠቃሚ አካል በማድረስ ከሚመጣው ጎርፍና ድርቅ መቋቋም ይቻላል የሚል አጽንኦት ሰጥተው ሚኒስትሩ አንስተዋል። የአየር ንብረት ለውጥ ተጽዕኖን ለመቋቋም ኢትዮጵያ ከዚህ በተጨማሪም ብቁ የሆነ የሰው ኃይል ላይ እየሰራች መሆኑንና በቴክኖሎጂ የዳበረ የሜትሮሎጂ ኢንስቲትዩትን ከማጠናከር አኳያ ብዙ ስራዎች እየሰራች መሆኑን ሚኒስትሩ አንስተዋል። ይህ ፎረም እንግዲህ በአህጉሩ ያሉ ሀገራት በትብብር መስራት እንዳለባቸው የሚያመላክት ነው። በየጊዜው በዚህ ፎረም የቀጣይ ወራቶች ምልከታ ይካሄዳል። አሁን ከሰኔ ጀምሮ እስከ መስከረም ድረስ ያለው የአራት ወር የአየር ንብረት ለውጥ አዝማሚያዎችና ምልከታዎች ይፋ ይሆናሉ ከጥቂት ደቂቃዎች በኋላ። ይህ እንግዲህ በኢትዮጵያ ከሰኔ ጀምሮ በመጪው 3 እና 4 ወራት ኢትዮጵያ ዝናብ የምታገኝበት ወቅት ነው። ኢትዮጵያን ጨምሮ ሌሎች የቀጠናው ሀገራት ዝናብ የሚያገኙበት እንደመሆኑ ከድንገተኛ ጎርፍና ካላስፈላጊ አደጋ ለመከላከል ይህ ትንበያ ወሳኝ እንደሆነ ተገልጿል። አሁን ያለኝ መረጃ ይህን ይመስላል። መልካም። የአዝማሚያውን በተመለከተ ይፋ የተደረገውን ጨምረ በምሽቱ ተጨማሪ መረጃ እንደምታደርሰን ተስፋ አድርጋለሁ። ሞላ እጅግ አድርገን እናመሰግናለን ለቆይታችን።
ይቀጥላሉ ዜናዎቻችን። የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ አራተኛውን ሳይንሳዊ ኮንፈረንስ በዚህ በአዲስ አበባ እያካሄደ ነው። ኮንፈረንሱ ስደት፣ ፍልሰትና ከተሜነት በዘላቂ ልማት ላይ ያላቸውን ትርጉም በተመለከተ ውይይት እያካሄደበት ይገኛል። በኮንፈረንሱ የአባል ሀገራቱ ተወካዮች፣ የከተማ ከንቲባዎችና ፖሊሲ አውጪዎችን ጨምሮ ባለድርሻ አካላት ተገኝተዋል። የስደተኞችን አያያዝ በማሳደግና አካታች የሆኑ ከተሞችን በመፍጠር ረገድ ለዘላቂ ልማት ትኩረት ሊሰጥ እንደሚገባም ተጠቁሟል። እዚህ ጉዳይ ላይ እንቆያለን። የተወደዳችሁ ይህንን ጉባኤ እየተካተለ የሚገኘው ዘጋቢያችን አባዲ ወይና የተጨማሪዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሰላም አባዲ፣ እንደምን ቆየህ? እንደምን አረፈድክ? እስኪ ኢጋድ የስደተኞችን አያያዝ ለማጠናከር ሊወስዳቸው የሚገቡ የመፍትሄ ሀሳቦች ምንድናቸው? የየትኛው ሀገር ተሞክሮስ ቀረበበት የሚለውና የተነሱ ዋና ዋና ሀሳቦችን ልታጋራን ትችላለህ? አመሰግናለሁ። እንግዲህ የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ በዛሬው ዕለት እንግዲህ በአዲስ አበባ የሳይንሳዊ ኮንፈረንስ እያካሄደ ይገኛል። ይህ ሳይንሳዊ ኮንፈረንስ በዋናነትም ትኩረቱን ያደረገው በስደት በፍልሰትና አጠቃላይ በከተሞች ለዘላቂ ልማት ያላቸው ትርጉም ወይም ደግሞ እንድምታ ምንድነው በሚለው ዙሪያ ነው ይህ ሳይንሳዊ ኮንፈረንስ እየተካሄደ የሚገኘው። ይህ ሳይንሳዊ ኮንፈረንስ እንግዲህ ለዛሬን ጨምሮ ለሚቀጥሉ 3 ቀናት የሚቆይ ነው የሚሆነው። እንግዲህ በዚህ ቆይታውም የተለያዩ ባለስልጣናት፣ የአባል ሀገራቱ ተወካዮች እንዲሁም ደግሞ የከተሞች ከንቲባና የተቋማት ተወካዮች ተገኝተዋል። እንግዲህ እንደሚታወቀው አሁን ላይ በምስራቅ አፍሪካ ሀገራት መካከል በሰው ሰራሽና በተፈጥሮ ምክንያት የስደተኞች ቁጥር እየጨመረ መጥቷል። ታዲያ የስደተኞችን አያያዝ ዘመናዊና የተረጋጋ ለማድረግ ምንድነው ሊሰራ የሚገባው? ከዛ ባሻገርም ደግሞ የስደተኞች ቁጥር መጨመር ለከተሞች ያለው እንድምታ ምንድነው የሚለው ላይ ሰፊ ውይይት እየተካሄደ ይገኛል። በተለይም ከተሞች አሁን ላይ በስደተኞች ምክንያት የተለያዩ ማህበራዊና ፖለቲካዊ ጫና እንዲሁም ደግሞ ኢኮኖሚያዊ ጫና እየደረሰባቸው ይገኛል። ታዲያ ይህን ጫናውን ለመቀነስ ምን ሊሰሩ ይገባል? ከዛ ባሻገርም ደግሞ በፖሊስና በስትራቴጂ የተደገፈ ስራዎችን ሊያከናውኑ ምን ስራ ሊገባል የሚል ላይ ሰፊ ውይይት እየተካሄደ ይገኛል። እንደሚታወቀው እንግዲህ ኢትዮጵያም ጨምሮ የተለያዩ የምስራቅ አፍሪካ ሀገራት ስደተኞችን በማስተናገድ በቂ የሆነ አሰራር እየዘረጉ ይገኛሉ። እንደሚታወቀው ኢትዮጵያን ጨምሮ የተለያዩ የምስራቅ አፍሪካ ሀገራትም ስደተኞች የተሻለ አያያዝ እንዲኖራቸው መብታቸው እንዲከበርና ከዛ ባሻገር መሰረታዊ የሚባሉ ቁሳቁሶችን ማለትም እንደ ምግብና መጠለያ እንዲያገኙ ለማድረግ በርካታ ስራዎችን እየሰሩ ይገኛሉ። ታዲያ ከተሞችም ደግሞ ከገጠር ወደ ከተማ የሚደረገው ፍልሰትን ለመከላከል ምን ሊሰሩ ይገባል? ከዛ ባሻገርም ደግሞ ስደተኞችን ታሳቢ ያደረገ ማዕከል ያደረገ አሰራር ለመዘርጋት ምን ተግባር ማከናወን አለባቸው በሚለው ላይ ሰፊ ውይይት የተካሄደ የሚገኘው የስደትና ስደት አገልግሎት ተመላሽ ዋና ዳይሬክተር ጣይባ ሀሰን እንደገለጹት ከሆነ ኢትዮጵያ ለስደተኞች የተሻለ አገልግሎት ለመስጠት ቁርጠኛ ሆና እየሰራች እንደምትገኝ አንስተዋል። አሁን ላይ ከ34 ሀገራት በላይ በኢትዮጵያ ስደተኞች ይገኛሉ። እነዚህ አጠቃላይ ወደ 1.2 ሚሊዮን የሚሆኑ ስደተኞችና ጥገኝነት ጠያቂ ናቸው የሚገኙት። ኢትዮጵያ ይህን ሁሉ ቁጥር ስታስተናግድ አጠቃላይ ስደተኞች የተሻለ ሁኔታ እንዲኖራቸውና በተለይም ደግሞ በተለያዩ ማህበራዊና ኢኮኖሚያዊ ተሳትፏቸው የተሻለ እንዲሆን ለማድረግ በርካታ ተግባራትን እያከናወነች እንደምትገኝ አንስተዋል። በተለይም ስደተኞች መሰረታዊ የሚባሉ ማህበራዊ አገልግሎቶች ማለትም ትምህርት፣ ጤናና የተለያዩ መሰረተ ልማቶችን ተጠቃሚ እንዲሆን ለማድረግ ትኩረት ሰጥታ እየሰራች እንደምትገኝ አንስተዋል። በዚህም አሁን ላይ ስደተኞች የራሳቸውን ገቢ እንዲያመነጩና አጠቃላይ በተለያዩ ዘርፎች ላይ ያላቸውን ተጠቃሚነት እንዲረጋገጥ በማስቻል ረገድ ሰፋፊ ስራዎች ተከናውነዋል ብለዋል። ከዛ ባሻገርም ደግሞ እንደሚታወቀው ኢትዮጵያ አሁን ላይ ከተለያዩ ተቋማት ጋር ነው እየሰራች ያለችው። ከተለያዩ ዓለም አቀፍ ተቋማትና ሀገራት ጋር በትብብር እየሰራች ትገኛለች። ይሁን እንጂ አልፎ አልፎ የፋይናንስ ድጋፍ ሲቋረጥም ኢትዮጵያ ቁርጠኛ ሆና በራሷ አቅም ድጋፍ በማድረግ ስደተኞች በኢትዮጵያ ያላቸውን ቆይታ የተረጋጋና የተሟላ እንዲሆን በማድረግ ረገድ ሰፋፊ ስራዎችን እየሰራች እንደምትገኝ አንስተዋል ማለት ነው። በቀጣይም የሚደረገው ስራ ኢትዮጵያ አጠናክራ ትቀጥላለች። በተለይም ስደተኞች የተሻለ አኳኋን እንዲኖራቸውና በኢትዮጵያ ያላቸውን ቆይታ የተሻለ እንዲሆን ለማድረግ ረገድ ከፍተኛ ስራዎች እየተሰሩ ይገኛሉ። ከተሞችም አካታች በሆነ መንገድ ለስደተኞች ምቹ እንዲሆን በማድረግ ረገድ ሰፋፊ ስራዎችን እየሰሩ እንደሚገኙ አንስተዋል። በተለይም ስደተኞች ከዚህ በፊት በመጠለያ ካምፕ ብቻ ተወስነው የነበሩ አገልግሎቶችን በማስፋት አሁን ላይ የስደተኞች መጠለያ ካምፖችን ወደ ከተማነት በመቀየር አጠቃላይ ስደተኞች የተሻለ አገልግሎት እንዲያገኙ በማድረግ ረገድ ሰፋፊ ስራዎችን እየሰራች እንደሆነ አንስተዋል ማለት ነው። እንግዲህ ኮንፈረንስ ዛሬን ጨምሮ ለሚቀጥሉ 3 ቀናት ይቆያል። አጠቃላይ በከተሞች ያለውን አሰራር ለማዘመንም ትኩረትን አድርጎ የሚቀጥል ነው የሚሆነው። ባልደረባችን አባዲ ወይና በቀጥታ መስመራችን መረጃዎችን ስላጋራህ እናመሰግናለን። መልካም ቀን። ቀጥለናል። የግብርናው ዘርፍ የራስን ፍላጎት በራስ ለማሟላት ያለው አቅም እየጨመረ መምጣቱ ተገለጸ። በኢትዮጵያ የምግብ ሽግግር ስርዓት ፕሮግራም ተጨባጭ ለውጦች እየታዩበት መሆኑም ተመላክቷል። የምግብ ሽግግር ስርዓት ፕሮግራም አካል የሆነው የሌማት ትሩፋት የምግብ ዋስትናን ለማረጋገጥ በሚሰሩ ስራዎች አስተዋጽኦ እያበረከተ መሆኑም ነው የተጠቆመው። ባለፉት 9 ወራት የሌማት ትሩፋትና የምግብ ስርዓት ሽግግር ግምገማም እየተካሄደ ይገኛል። በዚህ ጉዳይ ላይ ታዲያ ተጨማሪ የሆነ መረጃ ልታደርሰን ሪፖርተራችን ሩት ወርቁን በቀጥታ መስመራችን ላይ አግኝተናታል። ሩት እንዴት ቆይተሻል? እንግዲህ ቀደም ሲል እንዳልነው በተለይ በሌማት ትሩፋት ፕሮግራም ላይ እስካሁን የተገኙ ውጤቶች በዚህ የ9 ወር አፈጻጸም ግምገማ ላይ ምንድናቸው ተባለ?
እሺ አመሰግናለሁ እንደምን ውላችኋል ሮዛና ሰለሞን እንግዲህ በዚህ በጅማ ከተማ ያለፉት 9 ወራት የሌማት ትሩፋትና የምግብ ሽግግር ስርዓት ግምገማ እየተካሄደ ነው የሚገኘው እንግዲህ በግምገማ መድረኩ ላይ እንደተገለጸው ባለፉት አመታት በኢትዮጵያ የግብርናው ዘርፍ ያለውን እምቅ አቅም ከመጠቀም አንፃር በርካታ ውስንነቶች መኖራቸው ይታወቃል እንግዲህ ከዚህም በተጨማሪ ኢትዮጵያ እንግዲህ የዘላቂ ልማት ግቦች አድርጋ የሰራችባቸው ከምትገኘው ዋና ጉዳዮች መካከል የምግብ ዋስትናን ማረጋገጥ በግንባር ቀደምነት ይጠቀሳል እንግዲህ የምግብ ዋስትናን ለማረጋገጥ ደግሞ ከሚሰሩ ስራዎች አንዱ የግብርናው ዘርፍ የማይተካ ሚና የሚወጣ ዘርፍ መሆኑም ይታወቃል እንግዲህ የግብርና ዘርፍ የምግብ ዋስትናን ለማረጋገጥ ሊወጣ የሚገባውን አስተዋጽኦ እንዲያበረክት መደገፍና ማበረታታት በርካታ ስራዎችን መስራት እንደሚገባም በዚህ መድረክ ተገልጿል እንግዲህ አሁን ላይ በተለይ ካለፉት ቅርብ አመታት ወዲህ በግብርናው ዘርፍ እየተሰሩ ከሚገኙ ዋና ስራዎች መካከል የሌማት ትሩፋት ፕሮግራም ዋነኛው መሆኑ ይታወቃል እንግዲህ በተለይ አሁን ላይ የሌማት ትሩፋት የምግብ ዋስትናን ከማረጋገጥ አንፃር በርካታ ውጤቶችን እያስመዘገበና ለውጥ እየታየበት መምጣቱም ነው የተገለጸው በተለይም ደግሞ በሌማት ትሩፋት በተለይ ከፈሳሽ ተደርጎባቸው ከውጭ የሚገቡ የምግብ ምርቶችን ከማስቀረትና በሀገር ውስጥ ምርት ከመተካት አንፃርም ትልቅ አስተዋጽኦ ያበረከተና በዚህ ዘርፍ ያለውን አቅም ያጎለበተ መምጣቱም ነው የተገለጸው እንግዲህ ከዚህም በተጨማሪ ደግሞ የሌማት ትሩፋት ህብረተሰቡ ያለውን ነገር አምርቶ ከራሱ አልፎ ገቢ ያገኘበት እየመጣና ሊደገፍና ሊበረታታ የሚገባ እንግዲህ ከዚህም በኋላ ሊሰራበትና መንግስት አቅዶበት እየሰራው ያለው ዘርፍ መሆኑ ነው የተገለጸው ለዚህ ለሁሉ ያለኝ መረጃ ይሄን ይመስላል አመሰግናለሁ እናመሰግናለን ሩት ወርቆ ለመረጃዎቹ ቀጥለናል ከዚሁ ጋር ወደ ተያያዘ መረጃ እናምራለን በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራ በሌማት ትሩፋት ኢኒሼቲቭ ባለፉት ጥቂት ዓመታት በርካታ ለውጦች ማስመዝገብ መቻሉን ተናግረዋል ይህን የተናገሩት ዓመታዊ የሌማት ትሩፋት መርሃ ግብርና ተያያዥ ስርዓተ ምግብ አፈጻጸም ላይ ለመምከር በጅማ ከተማ በተደረገ ስብሰባ ነው በግብርናው መስክ በምግብ ራስን ከመቻል ባሻገር በኢኮኖሚው ላይም ጉልህ ሚና አበርክቷል ብለዋል ባለፉት ዓመታት ባደረግነው የጋራ ርብርብ በሁሉም መርሃ ግብሮች በአጭር ጊዜ ከፍተኛ ውጤቶች የተመዘገቡ ሲሆን በተለይም የግብርና ስራችን የሀገራችንን የምግብ ፍላጎት በራሳችን አቅም እንድናሟላ እያስቻለን ከመሆኑም አልፎ በሀገራዊ ኢኮኖሚ እድገት ውስጥ ጉልህ ድርሻ እያበረከተ እንደሚገኝ ከኛ ባለፈ ጉዳዩ የሚመለከታቸው ዓለም አቀፍ ተቋማትም እየመሰከሩ ይገኛል። የእንስሳት ሀብታችንን በአግባቡ ለማልማትና ለመጠቀም በሌማት ትሩፋት መርሃ ግብር እስካሁን ድረስ እየተመዘገቡ ያሉ ውጤቶች እጅግ አበረታችና ተስፋ ሰጪ ናቸው። አቶ አደም ፋራ አያይዘው መርሃ ግብሩ ከታቀደለት ጊዜ ቀደም ብሎ ግቦችን ማሳካት በመቻሉ እቅዱ ዳግም እንዲከለስ ተደርጓል ብለዋል። ይህም ቀጣይ ስራዎችን ለመከወን ጉልበት ይሆናል ነው ያሉት። ባለፈው በጀት ዓመት በተመሳሳይ ጊዜ በመርሃ ግብሩ አፈጻጸም ላይ ባደረግነው የጋራ ውይይት መድረክ እንዳየነው በ4 ዓመታት ለማሳካት ታልመው የነበሩ ግቦቻችንን በ2 ዓመታት ጊዜ ውስጥ እውን ማድረግ በመቻላችን እቅዱ እንዲከለስ መደረጉ የሚታወስ ነው። በዚህ በጀት ዓመትም የ10 ወራት የእቅድ አፈጻጸም ሂደታችንን በርካታ ስኬቶች የተመዘገቡበት ሆነው እናገኛለን። በቀጣይም በላቀ የአፈጻጸም ደረጃ መርሃ ግብሩን ለማሳካት ከወዲሁ ያገኘናቸው መልካም ተሞክሮች በመቀመር ስኬቶቻችንን ለማስቀጠል ተግዳሮቶቻችንን በመለየትና የመፍትሄ አቅጣጫዎችን በማስቀመጥ ለተግባራዊነታቸው በጋራ መረባረብ ይገባናል። ዜናዎቻችን እንደቀጠሉ ናቸው። የተወደዳችሁ አሁንም በቀጥታ ስርጭት ባልደረቦቻችን ማግኘታችን እንቀጥላለን። አፍሪካ ያላትን የሰው ኃይል ፍትሃዊ በሆነ መንገድ ጥቅም ላይ መዋል እንዳለባት የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ተናገሩ። 20ኛው የዓለም የስራ ድርጅት አህጉራዊ ኮንፈረንስ በአፍሪካ ህብረት መሰብሰቢያ አዳራሽ በዚህ በአዲስ አበባ እየተካሄደ ይገኛል። እዚህ ጉዳይ ላይ ስንቆይ ይህን ጉባኤ እየተካተለ የሚገኘው በቀለ ተመስገን በቀጥታ መስመራችን ላይ ይገኛል። ተጨማሪ መረጃዎችን ሊያደርሰን ሰላም ላንተ በቀለ፣ እንደምን ቆየህ? በኮንፈረንሱ የተነሱ ዋና ዋና ጉዳዮች ምንድናቸው? ምናልባት በየትኞቹ ጉዳይ ላይስ ነው ያተኮረው? አመሰግናለሁ። 20ኛው የዓለም አቀፉ የስራ ድርጅት በኢትዮጵያ ወይም በአዲስ አበባ ኮንፈረንሱን እያካሄደ ይገኛል። ይህ ኮንፈረንስም አህጉር አቀፍ ነው።
ይሄ ኮንፈረንስ እንግዲህ በዋናነት ትኩረት አድርጎ ውይይት እያደረገባቸው የሚገኙ ዓለም አቀፉ ማህበረሰብ አሁን የተለያየ አማራጮች ያሉት ነው። እነዚህን አማራጮች ደግሞ እንደ አህጉር አቀፍ በተለይም በስራ አጥ ላይ ያሉ እየተወሰዱ ያሉ ጉዳዮችን ምን ማድረግ አለባቸው፣ እንዴት መታየት አለባቸው፣ እንዲሁም የስራ አጥ ቁጥርን እንዴት መቀነስ አለበት፣ አፍሪካስ እንዴት የሰው ኃይሏን ጥቅም ላይ መዋል አለባት የሚለውን ሀሳቦች እየተነሱ ውይይት እየተደረገበት ነው የሚገኘው። እንግዲህ በዚህ ጉባኤ ላይ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ተገኝተው ነበር። እሳቸው ምንድነው ያሉት? አፍሪካ ያላትን የሰው ኃይል ጥቅም ላይ ለማዋል ፍትሐዊ በሆነ መልኩና ማህበራዊ ፍትህን ባከበረ መልኩ መጠቀም አለበት። አፍሪካ በርካታ የሰው ኃይል ያለባት አህጉር ናት። እንዲሁም ደግሞ የተለያዩ መሰረተ ልማቶችና የኢኮኖሚ አማራጮችም እየተስፋፉባት የመጡ አህጉር በመሆኗ ይህንን የሰው ኃይል መጠቀም አግባብነት ይኖረዋል የሚል ሀሳብ ነው ያነሱት። እንዲሁም የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒም እንዲሁ ተገኝተው ነበር። እሳቸው ምንድን ያሉት? ኢትዮጵያ አሁን የተለያዩ አማራጮችን እየተጠቀመች ነው፣ የተለያዩ ሀሳቦችን እያመነጨች የሰው ኃይልን እየተጠቀመች ነው። ለምሳሌ አረንጓዴ አሻራን እንደ አብነት አንስተዋል። እንዲሁም የኢንዱስትሪ ፓርኮች ላይ ያለውን የሰው ኃይል አንስተዋል። እንዲሁም የተለያዩ የመንገድ ግንባታዎችና የከተማ ልማት ስራዎች ላይ የሚሳተፈውን የሰው ኃይል ፍትሐዊ በሆነ መልኩና የስራ ደህንነትን ባማከልና በጠበቀ መልኩ እየተከናወነ መሆኑን ነው በጉባኤው ላይ ያነሱት። እንግዲህ በዚህ ጉባኤ ላይ የተለያዩ ከአፍሪካ ሀገራት የመጡ አምባሳደሮች፣ ሚኒስትሮች እንዲሁም የሚመለከታቸው ዲፕሎማቲክ ማህበረሰብ እዚህ ኮንፈረንሱ ላይ እየተሳተፉ ይገኛሉ። የሚመለከታቸው ባለድርሻ አካላትም እንዲሁ ተገኝተዋል። ለጊዜው ያለኝ መረጃ ይሄን ይመስላል። እናመሰግናለን በቀለ ተመስገን በገሳ መስመራችን መረጃዎችን ስላጋራህን ነው። በቀጥታ ሪፖርተሮቻችንን ከተለያዩ አካባቢዎች በማግኘት ማብራሪያ የምንጠይቅባቸው ዘገባዎቻችን መድረሳቸውን ቀጥለዋል። በአማራ ክልል ለዘንድሮ የአረንጓዴ አሻራ መርሃ ግብር ከ1.6 ቢሊዮን በላይ ችግኞች መዘጋጀታቸውን የክልሉ ግብርና ቢሮ አስታወቀ። ከዚህ ውስጥ 1.4 ቢሊዮን የሚሆነው ለቆጠራ መዘጋጀቱም ተገልጿል። እዚሁ ርዕሰ ጉዳይ ላይ ሳሙኤል ወርቃየሁን በቀጥታ መስመራችን አግኝተነዋል። ከእሱ ጋር ቆይታ እናደርጋለን። እንዴት ውለሃል ሳሙኤል? እንግዲህ ቀደም ሲል እንዳልነው በተለይ በክልሉ በአማራ ክልል ለዘንድሮ የአረንጓዴ አሻራ መርሃ ግብር ያለው ዝግጅት ምን ይመስላል? ቅድመ ዝግጅቱ ምንድን ነው? ምን እየተካሄደ ነው ያለው በአሁኑ ሰዓት? አመሰግናለሁ። እንግዲህ እንደሚታወቀው በተለይ ከቅርብ ዓመታት ወዲህ ኢትዮጵያ ለአረንጓዴ አሻራ መርሃ ግብር በሰጠችው ትኩረትና እያስመሰገበች ባለችው ውጤት እንግዲህ ከአህጉር አልፎ በዓለም አቀፍ ደረጃ ትኩረትን እየሳበች ትገኛለች። እንግዲህ ከዓመት ዓመትም የሚተከሉ ችግኞች ቁጥርም እየጨመረ መጥቷል። በአማራ ክልልም እንግዲህ ከባለፉት ዓመታት ጀምሮ እንቅስቃሴዎች ሲደረጉ ቆይተዋል። በክልሉም በተለይ የአረንጓዴ አሻራ መርሃ ግብር የተሰጠው ሰፊ ትኩረትና ማህበረሰቡም እያከናወነ ያለው ተሳትፎ እያደገ መጥቷል ማለት ይቻላል። ለአብነትም የባለፈው ዓመትን ለአብነት ለማንሳት ያክል በክልሉ 1.3 ቢሊዮን ችግኝ በላይ በክልል ደረጃ ተተክሏል ማለት ነው። ምናልባት እንደ ችግኝ መትከል ብቻ ሳይሆን መንከባከብም አንዱ ተግባር እንደመሆኑ መጠን የባለፈውን ዓመት ለአብነት ብናነሳ የጽድቀት መጠኑ ወደ 86 በመቶ እየደረሰ ነው የሚል መረጃ በተለይም ደግሞ ከክልሉ ግብርና ቢሮ የተገኘው መረጃ ያመላክታል። የባለፉት ዓመታትን ተሞክሮች በመያዝ ደግሞ በዘንድሮ ዓመት ደግሞ ከ1.6 ቢሊዮን በላይ ችግኞችን እንደ ክልል ለመትከል አስፈላጊው ዝግጅት እየተደረገ እንደሚገኝ ነው የተገለጸው ማለት ነው። ከነዚህም ውስጥ እንግዲህ ወደ 18 ሚሊዮን የሚሆኑት የፍራፍሬ ችግኞች ናቸው ማለት ነው። እንግዲህ በስካሁኑ ሂደትም በተለይም ደግሞ ከ1.6 ቢሊዮን ችግኞች ውስጥ ወደ 1.4 ቢሊዮን ለቆጠራ መዘጋጀቱን በተለይ የክልሉ ግብርና ቢሮ መረጃ ያመለክታል ማለት ነው። እንግዲህ እስካሁን ባለበት ወቅትም በተለይም ደግሞ የተለያዩ ችግኞችን ለቆጠራ ከማዘጋጀት አልፎ ወደ 207 ሺህ ሄክታር በላይ መሬት እንግዲህ እንደ ክልል እነዚህ ችግኞች የሚተከሉበት የመለየትና የማዘጋጀት ስራዎች እየተሰሩ ይገኛሉ ማለት ነው። በአሁኑ ወቅትም ችግኞችን ለተከላ ዝግጅት ከማድረግ ባለፈም በተለይም ደግሞ የተከላ ቦታ ዝግጅትና የተከላ ቦታ ቁፋሮች እየተካሄዱበት ያለበት ሁኔታ አለ። እንግዲህ አሁን የምንገኝበት ግንቦት ወር እንደመሆኑ መጠንም በተለይም ደግሞ ከግንቦት ወር መጨረሻዎቹ ጀምሮ እንደ ክልል በተያዘው መርሃ ግብር መሰረት እነዚህ ችግኞችን የመትከልና በቀሪ ጊዜያት ደግሞ ቀሪ ችግኞችን የማዘጋጀት ስራዎች ይሰራሉ ተብሎ ይታመናል ማለት ነው። እንግዲህ ቀደም ሲል እንዳነሳሁትም ወደ 18 ሚሊዮን የሚሆነው የፍራፍሬ ችግኝ ነው። በተለይም ደግሞ በክልሉ በተሰጠው ሰፊ ትኩረት እንደ ማንጎ፣ አቮካዶና የመሳሰሉ የፍራፍሬ ችግኞችን በክልሉ የማስፋት ስራዎች ከዓመት ዓመት ቁጥሩም እየጨመረ መጥቷል የሚል መረጃዎች ደርሰውናል። ምናልባት ከዚህ በተጨማሪም እንግዲህ ኢትዮጵያ በተለይም ደግሞ በአንድ ጀንበርም የችግኝ ተከላ እንግዲህ ሰፊ ትኩረት ሰጥታለች። በአማራ ክልል ደረጃም በዚህ ዓመት ከ190 ሚሊዮን በላይ ችግኞች በተለይ በአንድ ጀንበር እንደሚተከሉ መረጃዎች ይጠቁማሉ ማለት ነው። እንግዲህ በቀሪ ጊዜያት ደግሞ እነዚህን ችግኞች የማዘጋጀትና ቀሪ ስራዎችን የማጠናቀቅ ስራዎች ተጠናክረው ቀጥለዋል። ለጊዜው ያለኝ መረጃ ይህን ይመስላል።
እናመሰግናለን ሳሙኤል ለመረጃዎቹ። በሌላ ዜና በጉጂ ዞን በዘንድሮ የአረንጓዴ አሻራ መርሃ ግብር ከ87 ሚሊዮን በላይ ችግኝ ለመትከል ዝግጅት ስለመጠናቀቁ የዞኑ ግብርና ጽሕፈት ቤት ገልጿል። በዞኑ ለጥምር ደን እርሻ ትኩረት ተሰጥቶ ችግኝ መዘጋጀቱንም ተመላክቷል። እዚህ ጉዳይ ላይ እንቆያለን። የተወደዳችሁ ተጨማሪ መረጃዎችን ሊያደርሰን ዘጋቢያችን አሰሳ ወገሼ በቀጥታ ከሐዋሳ ስቱዲዮአችን በቀጥታ መስመራችን ላይ ነው የሚገኘው። ሰላም ላንተ አሰሳው፣ እንደምን ቆየህ? በጉጂ ዞን እንግዲህ እየተከናወነ ያለው የአረንጓዴ አሻራ ስራ ምናልባት ከዚህ ቀደም ያላገገሙ መሬቶች እንዲያገግሙ ለግብርናው ዘርፍ ምን አስተዋጽኦ አበረከተ ተባለ? ምልከታም ካለህም አካተልት ነግረን ትችላለህ። በጣም አመሰግናለሁ ሰለሞን። እንዴት ውላችኋል? እንግዲህ የአረንጓዴ አሻራ መርሃ ግብር በቀዳሚነት ዓላማውም የአየር ንብረት ለውጥን መቆጣጠር ከዛ ባለፈ ደግሞ የምድር ሚዛን መጠበቅ እንደሆነ ይታወቃልና እኛ ምልከታ ባደረግንበት በጉጂና በቦረና ዞን አካባቢዎች ደግሞ በተደጋጋሚ በአየር ንብረት ለውጥ ምክንያት በዝናብ እጥረትም የተለያዩ የተፈጥሮ አደጋዎች እንደ ድርቅ አይነት ማለት ነው እሱን የሚያስተናግዱ አካባቢዎች እንደሆኑ ይታወቃልና ይሄኛው አረንጓዴ አሻራ ወይም የችግኝ ተከላ መርሃ ግብር የህልውና ጉዳይ ሆኖ ነው የሚከወነው ማለት ነው። በዚህ ዓመትም እንግዲህ ልክ እንዳለፉት ዓመታት በእቅድ ተይዞ በስፋት እየተሰራበት ነው የሚገኘው። 109 ሚሊዮን ችግኞችን ለመትከል ነበር በእቅድ የተያዘው። እስካሁን 87 ሚሊዮን ችግኞች መዘጋጀት ችሏል። በተለይ ደግሞ በአካባቢው የቆላ የደጋ የተለያዩ የአየር ሁኔታዎች ከመኖራቸው ጋር ተያይዞ ያለፈውን የሚያዝያ ወር በመጠቀም በጉጂ ዞን ወደ 38 ሚሊዮን የሚጠጉ ችግኞችን በተለያዩ ዝናብ በነበረባቸው አካባቢዎች ላይ መትከል መቻሉ ነው መመልከት የቻልነው። ከዛ ባለፈ እንግዲህ በተለይ ደግሞ የአረንጓዴ አሻራ መርሃ ግብር የምግብ ዋስትናን ለማረጋገጥም ትልቅ አስተዋጽኦ እንዳለው ይታወቃልና በጉጂ ዞን ለደን ሽፋን ከሚውሉት እንደዚሁም ለመኖ ከሚውሉት ባለፈ ለምግብነት የሚያገለግሉ ችግኞች ልዩ ትኩረት ተሰጥቷቸው እየተሰራባቸው መሆኑ ነው በችግኝ ጣቢያዎችም እንደዚሁ ተዘዋውረን መመልከት የቻልነው ማለት ነው። በዚህም በተለይ ደግሞ ከምግብነታቸው ባለፈ ይሄ የአረንጓዴ አሻራ መርሃ ግብር የአካባቢ ጥበቃ ስራን በማጠናከር በኩልም እንደዚሁ ሰፋፊ እርሻ ቦታዎች አሉ። እነዚህ እርሻ ቦታዎች ደግሞ በትናንሽ ጎርፎች ምክንያት ሳይጠበቁ በመቅረታቸው ሳይለሙ የቆዩ ናቸውና ይሄ የአረንጓዴ አሻራ መርሃ ግብር ከአካባቢ ጥበቃ ስራዎች ጋር በማቀናጀት የተፋሰስ ስራዎችን ከዚህ ጋር አቀናጅተው በመምራት ለግብርና ስራው ውጤታማ ለማድረግ በትኩረት እየተሰራ ነው የሚገኘው። ባለፉት 3 ዓመታት ወደ 72000 የሚደርሱ 72000 ሄክታር መሬት በተፋሰስ ስራ ለምቷል። እዛ ውስጥ እንግዲህ አረንጓዴ አሻራው በተለይ ደግሞ የአፈርና ውሃ ጥበቃዎችን ለማከናወን ይሄ ችግኝ ተከላ ትልቅ አስተዋጽኦ ማበርከቱ ነው በተለያዩ ወረዳዎች ላይ ተዘዋውረን መመልከት የቻልነው። በአጠቃላይ በጉጂ ዞን በተለይ ደግሞ የችግኝ ተከላ የጽድቀት ምጣኔውን ለማስተካከል ባለፈው ዓመት 85% ከነበረበት ዘንድሮ ወደ 90% ከፍ ለማድረግ ትኩረት መሰጠቱ መታዘብ ችለናል። ከዛ ባለፈም ይሄ የአረንጓዴ አሻራ መርሃ ግብር የምግብ ሉዓላዊነትን የአረንጓዴ አሻራ መርሃ ግብር ደግሞ የግብርናውን ምርታማ ለመጨመር ትልቅ አስተዋጽኦ ስላለው እነዚህን ሁሉ በአንድ ላይ አቀናጅቶ እየተመሩ ነው የሚገኙት። በሚቀጥሉት ጊዜያትም እንደዚሁ ቀሪ ችግኞችን ለመትከል በየችግኝ ጣቢያዎቹ ተዘጋጅተው ዝናብን እየተጠባበቁ ያሉበት ሁኔታ መኖሩን መታዘብ ችለናል። ባልደረባችን አሰሳ ወገሼ ከሐዋሳ በቀጥታ መስመራችን መረጃዎችን ስላጋራህ እናመሰግናለን። መልካም ቀን። ዜና ኢትዮጵያችን ወደ ውጭ ጉዳዮቹ ተሻግሯል። በሶማሊያ ሞቃዲሾ በሚገኘው ጦር ሰራዊት ማዕከል ላይ በደረሰ የአጥፍቶ ጠፊ ጥቃት ከ13 በላይ ሰዎች መገደላቸው ተገለጸ። ጥቃቱ በጦር ሰራዊት ማዕከል ወጣት ምልምሎች ላይ ያነጣጠረ መሆኑን ጠቅሶ የአሶሺየትድ ፕሬስ የዜና ወኪል ዘግቧል። አጥፍቶ ጠፊው ፈንጂዎቹን ባፈነዳበት ወቅት ታዳጊዎች በአካባቢው እንደነበሩም ተመላክቷል። የወታደራዊ ሆስፒታሉ የሕክምና ባለሙያዎች በፍንዳታው 30 የቆሰሉ ሰዎችን ማግኘታቸውንና ከነሱ መካከልም 6ቱ ወዲያውን ህይወታቸው ማለፉን ገልጸዋል። ዘገባው የአልጀዚራ ነው። በሌላ የውጭ ዜናም እስራኤል በጋዛ ላይ ሰፊ የማጥቃት ዘመቻ ስለመጀመሩ አስታወቀች። ሐማስ በእስራኤል ኩሴፍ በተባለ ስፍራ አቅራቢያ ጥቃት ስለመድረሱ አስታውቋል። ይሁንና በእስራኤልና በሐማስ መካከል ቀጥተኛ ያልሆነ ውይይት በዶሃ በተቃራኒው መንገድ ቀጥሏል። የእስራኤል ጦር በፍልስጤም ግዛት ላይ በጀመረው በዚህ ሰፋ ያለ የምድር ላይ ዘመቻ አሸባሪዎችና የሽብር መሰረተ ልማቶችን አስወግዶ በቁልፍ ቦታዎች ላይ ስለመሰማራቱ የዘገበው ፍራንስ 24 ነው። በሌላ የውጭ ዘገባችን የአውሮፓ ህብረት መሪዎች በዩክሬን ሩሲያው ጦርነት ዙሪያ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር መምከራቸው ተሰማ። ይህ መረጃ የተሰማው ትራምፕ ከሩሲያ አቻቸው ቭላዲሚር ፑቲን ጋር ዛሬ በስልክ ይወያያሉ ተብሎ
በሚጠበቅበት ወቅት ነው። ትራምፕ ከፑቲን ጋር አውዳሚ ጦርነት በሚቆምበት ጉዳይ ዙሪያ በስልክ ለመነጋገር እንዳቀዱ የተናገሩ ሲሆን የክሬምሊን ቃል አቀባይ የሆኑት ዲሚትሪ ፔስኮቭ ለዚህ ዝግጅቶች እየተደረጉ መሆኑን አረጋግጠዋል። የእንግሊዝና የአውሮፓ ህብረት መሪዎች ከአሜሪካው ፕሬዝዳንት ጋር በነበራቸው ውይይት በጦርነቱ ቅድመ ሁኔታ የሌለው ተኩስ አቁም የሚደረግበት ዙሪያ ላይም መምከራቸው ተጠቁሟል። ከዚህ በተጨማሪ ሩሲያ ለተኩስ አቁም ውይይቶችና የሰላም ንግግሮች አሻፈረኝ የምትል ከሆነ በሀገሪቱ ላይ ማዕቀብ ስለመጣልም መወያየታቸው ተጠቅሷል። ከዜና ኢትዮጵያ ጋር ናችሁ የተወደዳችሁ። በቀሪ ደቂቃዎቻችሁ ደግሞ ከተመራረጡ የቢዝነስ ስፖርት ዘገባዎች ጋር ትቆያላችሁ። ካፍታ ቆይታ በኋላ እንገናኛለን። እያንዳንዱ ከውጭ ሀገር ከተላከ ገንዘብ ጀርባ ትጋት፣ ጽናት፣ ዓላማና ፍቅር እንዳለ እንረዳለን። ወደ ሀገር ቤትም ደርሶ ትልም እንደሚያሳካ፣ ጉድለት እንደሚሞላ፣ ወዳጅነት እንደሚያጠናክር ጠንቅቀን እናውቃለን። ፍቅራቸውን ለመግለጽ ወዳጅ ዘመዶቹ ከውጭ ሀገር ወደ ሀገር ቤት የላኩት ገንዘብ ከገንዘብ በላይ ትርጉም ያለው ነውና በላቅ የደንበኞች አገልግሎትና በክብር ማስረከብ ለእኛም ክብራችን ነው። በዌስተርን ዩኒየን፣ በዳሃብሺል፣ በመኒግራም ማስተርካርድን ጨምሮ ከ10 በላይ በሚሆኑ ከባንካችን ጋር በሚሰሩ ዓለም አቀፍ የሐዋላ አስተላላፊ ድርጅቶች በኩል ከወዳጅ ዘመድ የተላከሎትን ገንዘብ በተላከሎት ፍጥነት በቀረበው የባንካችን ቅርንጫፍ እንዲቀበሉ ስንጋብዞ በታላቅ ደስታ ነው። ለፈጣንና አስተማማኝ የሐዋላ አገልግሎት ኦሮሚያ ባንክን ይጠቀሙ። ኦሮሚያ ባንክ የሕዝብ። ሰላም እንዴት ውላችኋል ተመልካቾች? ከሰዓቱ የዜና ኢትዮጵያ ቢዝነስ ዘገባ ጋር ወይንሸት ደጀኔ ነኝ። የቢዝነስ ዜና ስፖንሰራችን ኦሮሚያ ባንክ ነው። ኦሮሚያ ባንክን እናመሰግናለን። ወደ መጀመሪያው ዜና አልፋለሁ። በ2017 በጀት ዓመት 10 ወራት ውስጥ ከ11 ቢሊዮን ብር በላይ ገቢ መሰብሰብ መቻሉን የሲዳማ ክልል ገቢዎች ባለስልጣን አስታወቀ። የባለስልጣን መስሪያ ቤቱ ዋና ዳይሬክተር አቶ ደምሴ ሳቱ እንደገለጹት በተያዘው 2017 የግብር ዘመን በክልሉ 15.3 ቢሊዮን ብር ገቢ ለመሰብሰብ ታቅዶ ባለፉት 10 ወራት ከ11 ቢሊዮን ብር በላይ መሰብሰብ ተችሏልም ብለዋል። ገቢው ከአምናው ተመሳሳይ ወቅት ጋር ሲነጻጸር 2.7 ቢሊዮን ብር ብልጫ አለው ያሉት ዋና ዳይሬክተሩ የገቢ እድገቱም 32.7 በመቶ መሆኑን ተናግረዋል። አያይዘውም የገቢ አሰባሰብ ሂደቱን በማዘመን በክልሉ ከ2016 የግብር ዘመን ጀምሮ 13 ትላልቅ ተቋማት ግብራቸውን በቴሌብር እንዲከፍሉ መደረጉን ጠቁመዋል። ዘገባው የኢትዮጵያ ፕሬስ ድርጅት ነው። ተመልካቾች የቢዝነስ ዜናችን እንደቀጠለ ነው። በደቡብ ኢትዮጵያ ክልል በኢንቨስትመንት ስም ቦታ ወስደው በአግባቡ ባላለሙ 96 ባለሀብቶች ላይ ህጋዊ የእርምት እርምጃ መውሰዱን የክልሉ የኢንቨስትመንት ቢሮ አስታወቀ። ከነዚህ መካከል የ34 ፕሮጀክቶች ፈቃድ ተሰርዞ በእጃቸው የነበረው መሬት ወደ መሬት ባንክ መመለሱም ተጠቁሟል። ቢሮ በወላይታ ሶዶ ከተማ በኢንዱስትሪ ልማት ዘርፍ በተሰማሩ ፕሮጀክቶች ላይ የመስክ ምልከታ አካሂዷል። ተመልካቾች በዚህ ጉዳይ ላይ ደግሞ ተጨማሪ መረጃዎችን ሊያደርሰን ባልደረባችን ተመስገን ተስፋዬ በቀጥታ መስመር ላይ ይገኛል። ተመስገን እንዴት ውለሃል? ቢሮ በአግባቡ በማያለሙ ባለሀብቶች ላይ እየወሰደ ያለው የእርምት እርምጃ ምን ይመስላል? ከዛም ባለፈ ደግሞ አዳዲስ ፕሮጀክቶችን ወደ ስራ ከማስገባት አኳያ ምን እየተሰራ ነው የሚለውን መረጃዎችን አድርሰን። መልካም። የደቡብ ኢትዮጵያ ክልል ኢንቨስትመንት ቢሮ በወላይታ ሶዶ ከተማ ያለው የኢንቨስትመንት እንቅስቃሴ ምን ይመስላል የሚለውን ተዘዋውሮ ተመልክቷል። ከከፍተኛ የስራ ኃላፊዎች ጋር በጋራ በመሆን የመስክ ምልከታው ዋነኛ ዓላማ በሚገባ እየተንቀሳቀሱና እያለሙ የሚገኙ ባለሀብቶችን፣ ኢንቨስተሮችን የማበረታታት ጎን ለጎን ደግሞ መሬት ወስደው ሳያለሙ ጦሙን የሚያሳድሩ አካላት ላይ እርምጃ የመውሰዱን ስራ አጠናክሮ ለማስቀጠል ታስቦ እየተጀመረ ነው። በዚህ መሰረት እንግዲህ በምን ያክል ደረጃ እያለሙ ነው የሚለውን ወደ ታች ወርዶ ቢሮ ተመልክቷል። በተለይ በማኒፋክቸሪንግ ዘርፍ የተሰማሩ በዱቄትና በሌሎች የምግብ ማቀነባበሪያ ዘርፎች የተሰማሩ አካላት በአካባቢው የምርታማነትን መጠን በማሳደግ የስራ እድል ጎን ለጎን እየፈጠሩ እንደዚሁም ደግሞ የገበያ ማረጋጋት ኃላፊነታቸውን በኃላፊነት እየተወጡ መሆናቸውን አንስተዋል። ጎን ለጎን ደግሞ መሬት ወስዶ ሳያለሙ የቆዩ አካላት ላይ ክልሉ እርምጃ እየወሰደ መሆኑን አንስተዋል። የቢሮ ኃላፊ ወይዘሮ አጸደ አይዛ በዚህን ወቅት እንዳነሱት በክልሉ በአጠቃላይ ከ1700 በላይ የሚሆኑ የኢንቨስትመንት ፕሮጀክቶች ፈቃድ ወስደው ስራ ላይ ይገኛሉ። ከነዚህ መካከል 350 የሚሆኑት
በአጭር ጊዜ ውስጥ ክልሉ እንደ አዲስ ከተቋቋመ ወዲህ ወደ ስራ የገቡ ባለሀብቶችና ኢንቨስተሮች መሆናቸውን በዚህ ወቅት ገልጸዋል። በዋናነት ይህንን ተግባር ወደ ታች ወርደው ሲመለከቱ መሬት በኢንቨስትመንት ስም ወስዶ በማያለሙ አካላት ላይ ሕጉን የጠበቀ እርምጃ እየተወሰደ መሆኑንም የቢሮ ኃላፊዋ አንስተዋል። በዚህ መሰረት ባለፉት ጊዜያቶች በ96 ፕሮጀክቶች ላይ እርምጃ ተወስዷል። በ35ቱ ላይ ደግሞ የፍቃድ የመሰረዝ ኃላፊነት እርምጃ መወሰዱን አንስተዋል። 34 የሚሆኑ የኢንቨስትመንት ፕሮጀክቶች ፈቃዳቸው ተሰርዞ በእጃቸው የነበረው መሬት ወደ መሬት ባንክ እንዲመለስ መደረጉን ነው አያይዘው የገለጹትና ይህንን መነሻ ማድረግ እንግዲህ መሰል ተግባራት በክልሉ የኢንቨስትመንት እንቅስቃሴ ላይ አሉታዊ ተጽዕኖ ሲያሳድር እንደነበረ ጠቁሟል። ቀጥሎ ባሉ ጊዜያቶች እርምጃው ተጠናክሮ እንደሚቀጥልም ነው ያነሱት። በመስክ ምልከታ ላይ የተገኙት የወላይታ ሶዶ ከተማ ከንቲባ ዶክተር ፍሬው ሞገስ በበኩላቸው ወላይታ ሶዶ ከተማ ወደ 116 በማኒፋክቸሪንግ ዘርፍ የተሰማሩ ባለሀብቶች ስራ ላይ መሆናቸውን ጠቁመዋል። ከነዚህ መካከል ደግሞ በ35 ፕሮጀክቶች ላይ የማስጠንቀቂያ ደብዳቤ መጻፉን ገልጸዋል። አንድ ፕሮጀክት ላይ ፈቃድ ተሰርዞ በእጅ የነበረው መሬት ወደ መሬት ባንክ እንዲመለስ እንደዚሁም ደግሞ ወደ ሌሎች ባለሀብቶች የማስረከቡ ስራ እንደሚከናወን ገልጸዋል። ይህ በወላይታ ሶዶ ከተማ የተጀመረው የመስክ ምልከታ ስራ በክልሉ ባሉ ሌሎች መዋቅሮችም ተጠናክሮ እንደሚቀጥል የክልሉ ኢንቨስትመንት ቢሮ በዚህ ወቅት አስታውቋል። ለጊዜው በእኔ በኩል ያለው ይህንን ይመስላል። ባልደረባችን ተመስገን ተስፋዬ ከወላይታ ሶዶ ስቱዲዮ ለሰጠህን መረጃ እናመሰግናለን። መልካም ቀን ይሁንልህ። ተመልካቾች እንቀጥላለን። ኢትዮጵያ ከፍተኛ መጠን ያለው የቡና ምርት ለውጭ ገበያ በማቅረብ ከዘርፉ ከፍተኛ የውጭ ምንዛሪ እያገኘች ነው። በቡና ኢንቨስትመንት የተሰማሩ ድርጅቶችም ጥራቱን የጠበቀ ቡናን በመላክ ገቢውን ከፍ ለማድረግ እየሰሩ መሆኑን ይናገራሉ። በዚህ ጉዳይ ላይ ብሩክታይት አስራት ተጨማሪ አላት። የኢትዮጵያ ምጣኔ ሀብት የጀርባ አጥንት እንደሆነ የሚነገርለት የግብርናው ዘርፍ እድገት በምርትና ምርታማነት ላይ የተመሰረተ ነው። ሀገሪቱ ከፍተኛ የውጭ ምንዛሬ ከምታገኝባቸው ምርቶች መካከል ቀዳሚው የኢትዮጵያ ቡና በአሁኑ ወቅት በሀገር ውስጥና በዓለም አቀፍ ገበያ ተፈላጊነቱ እየጨመረ ይገኛል። ምርቱን ለውጭ ገበያ የሚያቀርቡ ተቋማትን በርክተዋል። በዚህም ለበርካቶች የስራ እድልንም እየፈጠሩ ይገኛሉ። ቡና እያስገባን ያለ ነው ከጅማ አካባቢ፣ ነቀምት፣ ከይርጋ ጨፌ፣ ከሲዳማ አካባቢ ነው የምናስገባው። ከአቅራቢዎች የምንቀበለው ጥሬ ቡና ነው። እዚህ ከገባ በኋላ ያው በደረጃ ነው፣ የራሱ ደረጃ አለው። ያንን ደረጃ ይመጥናሉ የሚለውን ነገር ደግሞ እኛም እዚሁ ላቦራቶሪም ስላለ በላቦራቶሪ ቼክ እናደርጋለን። ዳውን በብዛትኛ ወደ ውጭ የምንልከባቸው ሀገሮች ወደ ኮሪያ፣ ቻይና፣ ጃፓን፣ አረብ ኤምሬት፣ ወደ አረብ ሀገር እና ወደ አሜሪካንም ይላካሉ። የቡናን ጥራት ሊወስኑ የሚችሉ ክላይሜቱ ይወስነዋል። የአየር ንብረቱ፣ አልቲቲዩዱ፣ ሶይሉ እና ቴምፕሬቸሩ። ድርጅቱ እንግዲህ አሁን ከተመሰረተ ኦልሞስት ወደ 8 ወር አካባቢ ነው። በዚህ ሂደት ውስጥ ግን ያው ለአካባቢው ማህበረሰቡም ሆነ ለሌላውም ጥሩ የስራ እድል የፈጠረበት እንትን አለ። ባለፉት 5 ዓመታት የቡና ምርታማነትን ለማሳደግ በተከናወኑ ስራዎች አመታዊ የቡና ምርት መጠንን ከነበረበት 500 ሺህ ቶን በእጥፍ ማሳደግ ተችሏል። ከገበያ አንጻርም ባለፉት 9 ወራት ከቡና ወጪ ንግድ ከ1.8 ቢሊዮን ዶላር በላይ ገቢ ተገኝቷል። ታዲያ ለውጭ ገበያ የሚቀርበው ቡና በርካታ ፍተሻዎችና የጥራት ስራዎች ይከናወኑበታል። ሁለት አይነት እንትኖች አሉ፣ ቡናዎች አሉ፣ የታጠበና ደረቅ። ደረቅ ቡና ሲሆን ቀጥታ ከዲስቲለሪ የወጣው አልፎ ግሬደር ነው የሚገባው። የታጠበ ደግሞ ሲሆን ሀለርና ፖሊሸር የሚባሉ ማሽኖች አሉ። የቡናውን ሸሚዙን የሚፈለፍሉልን ፖሊሽ የሚያደርጉልን ማለት ነው። ልክ በእነኛ ፕሮሰስ ካለፈ በኋላ ግሬደር ላይ ይመጣል። ግሬደር ቡናዎቹን ስክሪን ነው የሚለያቸው። በሚፈለገው ደረጃ የቡናና ሻይን ስታንዳርድ በጠበቀ መልኩ መውጣት ያለባቸው ፕራይመሪና ሰከንዳሪ ዲፌክቶች አሉ። እነሱን ሙሉን እኛ በምንሰጠው ፕሮግራም ፓራሜትር ለይቶ ያወጣልንና ፋይናል ላይ ይደርሳል ማለት ነው። እኛ በቀን ቢያንስ ከ3 እስከ 3 ተኩል ኮንቴነር እንሰራለን። ይሄን ደግሞ ወደ ወር እንቀይረው እንኳን ቢያንስ 26 ቀን እንኳን ብንሰራ ወደ 70-80 ኮንቴነር አካባቢ ይሄን ያው ኤክስፖርት ያደርጋሉ ደንበኞች ከስተመሮቻችን ማለት ነው። በርካታ ስኬቶች የተመዘገቡበት የቡና ዘርፍ ከግብይቱ ጋር ተያይዞ የሚነሱ ችግሮችም አሉ። ስራ በምንሰራበት ሰዓት የመብራት መቆራረጥ አለ። ይሄን የመብራት መቆራረጥም ደግሞ እንደምንም ብለን ያው ከተቋቋም እናንተን ካልን በኋላ ስራውን ሰርተን ካጠናቀቅን በኋላ ለኤክስፖርት
ካዘጋጀን በኋላ በዚህ ሂደት ውስጥ ደግሞ በሚመለከተው አካል አንዳንድ የመዘግየት ነገሮችም አሉ። ኢትዮጵያ በቀጣይ የቡና መዳረሻ ሀገራትን ቁጥር የመጨመር እቅድ ያላት ሲሆን ዘመናዊ የቡና መስኖ ልማትና በማሽን የታገዘ የቡና ለቀማ በማካሄድ የሚገኘውን የቡና መጠንም ለመጨመር በስፋት እየተሰራ ነው። አሁን ደግሞ ወደ ውጭ ምንዛሪና ዓለም አቀፍ ገበያ መረጃ እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ124 ብር እየተገዛ በ126 ብር ከ48 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ131 ብር ከ85 ሳንቲም እየገዛ በ134 ብር ከ49 ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ ግብይት መረጃዎችን ደግሞ ተከታተሉ። ለሰዓቱ የነበረን የዜና ኢትዮጵያ ቢዝነስ ዘገባ ይህን ይመስል ነበር። ከዜናዎቹ ጋር ወይንሸት ደጀኔ ነበርኩኝ። በያላችሁበት መልካም ቀን። ባለሙያ ሴት ነኝ። ጠንካራ ገበሬ ነኝ። በጋራ ጠንክረን እየተጋን ነው። ቡና አምራች ነኝ። የአነስተኛ ሱቅ ባለቤት ነኝ። ጎበዟ ባለሙያ በኦጌቲ ልዩ ብድር ቢዝነሷን ማቀላጠፍ ትችላለች። ጠንካራው ገበሬ የትራክተር ልዩ ብድርን በመጠቀም እርሻውን አስፋፍቷል። ወጣቶቹ ሰራተኞች ከሲንቄ ባንክ በወሰዱት ልዩ ብድር የአትክልትና ፍራፍሬ ምርታቸውን እያጣጣፉ ነው። በዲታ ልዩ ብድር አማካኝነት የሀገር ውስጥ የቡና ንግዱን ወደ ቡና ኤክስፖርት ማሳደግ ችሏል። እርሶም በሲንቄ ባንክ የቀረቡትን እነዚህንና ሌሎች በርካታ የብድር አማራጮችን በመጠቀም በግልም ሆነ በጋራ የጀመሩትን ሙያና ንግድ በማሳደግ የተሻለ አቅም ይፍጠሩ። ሲንቄ ባንክ በአንድነት ወደ ስኬት። ጤና ይስጥልን ተመልካቾች፣ እንደምንላችኋል። ከኢትዮጵያ ቴሌቪዥን ለዜና ኢትዮጵያ ወደ ያዝናቸው የስፖርት ጉዳዮች እናልፋለን። ሲንቄ ባንክ አጋራችን ነው፣ እናመሰግናለን። ከዜናዎቹ ጋር ሰለሞን አባቡ አብሬያችሁ ቆይታ አድርጋለሁ። ሰለሞን ባረጋና መዲና ኢሳ የግሬት ማንቸስተር የጎዳና ውድድርን አሸነፉ። የቶኪዮ ኦሎምፒክ ባለድሉ ሰለሞን ባረጋ በወንዶች ዘርፍ በተደረገ የ10 ኪሎ ሜትር የጎዳና ውድድር ቀዳሚ ሆኖ በመግባት ባለድል መሆን ችሏል። አትሌቱ ርቀቱን ለማጠናቀቅ 27 ደቂቃ ከ49 ሰከንድ ብቻ የፈጀበት ሲሆን ኡራጋዩ ሳንቲያጎ ካትሮፊ በ3 ሰከንዶች ብቻ ዘግይቶ ሁለተኛ ደረጃን ይዞ አጠናቋል። አምና የርቀቱ አሸናፊ የነበረው ኬንያዊ ቪንሰንት ኒጌቲች በ27 ደቂቃ ከ58 ሰከንድ በሆነ ጊዜ ሶስተኛ ደረጃን በመያዝም አጠናቋል። በቅርብ ጊዜያት ፊቱን ወደ ጎዳና ውድድሮች እያዞረ የሚገኘው ሰለሞን ባረጋ በዚሁ ዓመት በስፔን ሲቪያ በደረገው የዙሪክ ማራቶን ቀዳሚ ሆኖ በመግባት ማሸነፉ የሚታወስ ነው። በሴቶቹ ዘርፍ በደረገው ውድድር የ20 ዓመቷ ኢትዮጵያዊት መዲና ኢሳ አሸንፋለች። 30 ደቂቃ ከ42 ሰከንድ 10 ኪሎ ሜትሩን ለመጨረስ አትሌቷ የፈጀባት ሰዓት ነው። በተደጋጋሚ በጎዳና ውድድሮች ላይ ለስኬት እየበቃች የምትገኘው መዲና ኢሳ በቅርቡ በኤዲ 05 ኪሎ ሜትር እና በስፔኑ ካስቴሎን 10 ኪሎ ሜትር ላይ ውጤታማ መሆኗ የሚታወስ ነው። አሜሪካዊቷ ኤሚሊ ሲሶን በ31 ደቂቃ ከ11 ሁለተኛ ይዛ ስታጠናቀቅ የአምና አሸናፊዋ ኢትዮጵያዊቷ ጎይቶም ገብረስላሴ ሶስተኛ ደረጃን በመያዝ ፈጽማለች። የኢትዮጵያ ፕሪሚየር ሊግ 30ኛ ሳምንት ዛሬ በሚደረጉ ጨዋታዎች ሲጠናቀቅ ባህር ዳር ከተማ ከመቻል ጋር የሚያደርጉት ጨዋታ ተጠባቂ ነው። ሊጉ የሐዋሳ ከተማ ቆይታውን ዛሬ በሚካሄዱ ሁለት ጨዋታዎች ሲያጠናቅቅ ሶስተኛና አምስተኛ ደረጃ ላይ የሚገኙት
ባህር ዳር ከተማና መቻል የሚያደርጉት ጠባቂ ጨዋታ ቀን 9 ሰዓት ላይ ይከናወናል። ባህር ዳር ከተማ በ47 ነጥብ 3ኛ ደረጃ ላይ ሲገኝ መቻል በ6 ነጥቦች አንሶ በ41 ነጥብ 5ኛ ደረጃን ይዟል። ሁለቱ ክለቦች ምርጥ አራት ውስጥ ገብተው የውድድር ዓመቱን ለማጠናቀቅ የሚያስችላቸውን ፉክክር ለማጠናከር የሚያደርጉት ጨዋታም ይሆናል። በሌላ ጨዋታ ምሽት 12 ሰዓት ላይ ወደ ከፍተኛ ሊጉ ላለመውረድ የታገለ የሚገኘው ስሁል ሽረ የውድድር ዓመቱን ጠንካራ ቡድን ሀዲያ ሆሳዕናን ይገጥማል። ትላንት በተደረጉ የሊጉ ጨዋታዎች ፋሲል ከነማ ከኢትዮጵያ ንግድ ባንክ በአቻ ውጤት ሲለያዩ ኢትዮጵያ ቡና አዳማ ከተማን 2-0 በሆነ ውጤት ማሸነፍ ችሏል። ዘንድሮ ሊጉን የተቀላቀለው ወልዋሎ አዲግራት ዩኒቨርሲቲ ከኢትዮ ኤሌክትሪክ ጋር 0-0 ተለያይቶ ከፕሪሚየር ሊጉ መውረዱን ያረጋገጠ ቡድን ሆኗል። እስካሁን አንድ ጨዋታ ብቻ ያሸነፈውና በ14 ነጥብ የመጨረሻው ደረጃ ላይ የሚገኘው ወልዋሎ አዲግራት ዩኒቨርሲቲ የዓመቱ የሊጉ የመጀመሪያው ወራጅ ቡድን መሆኑም ተረጋግጧል። የሰራተኞችን ውድድር በጥራት ለማካሄድ መወዳደሪያ ቦታ እጥረት ተግዳሮት እንደሆነበት የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢሰማኮ ገለጸ። አባል ተቋማት ስፖርታዊ ውድድሩን ሊያግዙ እንደሚገባም ጠይቋል። አዲስ የሸዋስ የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢሰማኮ በየዓመቱ ከሚያካሂዳቸው ስፖርታዊ ውድድሮች መካከል የሰራተኞች የበጋ ውድድር አንዱ ነው። ተቋሙ የ2017 የሰራተኞችን የበጋ ውድድር ከታህሳስ 27 ጀምሮ ነው ማካሄድ የጀመረው። እግር ኳስና ቮሊቦልን ጨምሮ በ10 የስፖርት አይነቶች ተቋማት ውድድራቸውን እያደረጉበት ይገኛል። ኢሰማኮ ስፖርታዊ ውድድሮችን ማድረግ ከጀመረ ከ50 ዓመት በላይ ሆኖታል ያሉት የስፖርት ኮሚቴ ሰብሳቢው ፍስሐ ጽዮን ያድግልኝ ላለፉት 50 ዓመታት ከዛም በላይ በተለያዩ የኢንዱስትሪው ከተወከሉ ሰራተኛ የተለያዩ ውድድሮችን ሲያካሂድ የቆየ ነው። እንዲያውም የኢትዮጵያ ብሔራዊ ቡድን 70% ከዚሁ ከሰራተኛው የነበረበት ነው። የኢሰማኮ ስፖርታዊ ውድድር ተቋማትን እርስ በርስ ከማቀራረብና ልምዶችን ከማለዋወጥ ባለፈ በሰራተኛው ዘንድ ቤተሰባዊ መስተጋብር እንዲፈጠር አድርጓል። አጠቃላይ ትስስር እንዲኖር የአንዱ ኢንዱስትሪ ከአንዱ ጋራ ቤተሰባዊ ግንኙነት እንዲኖር ሰርግ ላይም ራሱ የተጠራንበት አለ አጅቡን ምናምን ተብሎ እዚህ ደረጃ ስለሆነ እዚህ ጋር ስንጫወት ራሳችን ጠብቀን ያም ተቃራኒ ቡድን ያለውን ራሱን ጠብቆ እንድንጫወትና አንድ ድርጅት ከአንድ ድርጅት ጋር ኮሚኒኬሽን እንዲኖረው የስራ ግንኙነት እንዲኖረውና የተለያየ ማህበራዊ ላይፎችን አብሮ የማሳለፍ እድል እንዲፈጠር ያደርጋል ብዬ አምናለሁ። በበጋ ውድድሩ ጠንካራ ፍክክር እየተደረገበት ቢገኝም ካሉት የሰራተኛ ኮንፌዴሬሽን አባላት አኳያ ተሳታፊ ቁጥሩ አነስተኛ መሆኑ ነው የተጠቆመው። እንዳሉን ኢንዱስትሪዎች አሁን ያሉት ተሳታፊዎች አነስተኛ ናቸው። በጣም አነስተኛ ነው። 28 ቡድኖች ናቸው በተለያየ በ10 የስፖርት አይነት ውድድሮች እየተወዳደሩ ያሉት። እኛው ለምሳሌ ድርጅታችን የተወሰነ ባጀት የሚመድብልን ግማሻችን ከኪሳችን እያወጣን ነው እናደርገውና እንደዚህ ድርጅቶች እቅድ ካላቸው ራሱን የቻለ ባጀት መድቦ ውድድሩን የማካሄድ ኢሰማኮን የማስተዋወቅ እኛም ድርጅታችን የማስተዋወቅ ቡድኑ ወደ ተሻለ ደረጃ ስፖርቱ እንዲስፋፋ የማድረግ ስራ ይሰራል። ውድድሮቹ የሚካሄዱባቸው ቦታዎች ምቹ አለመሆናቸውን ያነሱት ተሳታፊዎቹ ምቹ ያልሆኑ የሜዳ እንትኖች አሉ። ያው እሱ ሀገር አቀፍ ችግር ቢሆንም እነዛን ነገሮች ተመሳሳይነት ሜዳ ያላቸው አጋር ድርጅቶች ሼር እያደረጉ አይደለም። ብዙ ጊዜ ሜዳ የለንም። ትሬኒንግ ሳንሰራ ነው ጌም የምናደርገው። ከፍተኛ የሆነ የመወዳደሪያ ቦታ ችግር እንዳለ ያነሱት የስፖርት ኮሚቴ ሰብሳቢው ለአዲስ አበባ ከተማ መስተዳደር ለከንቲባ ጽሕፈት ቤት ብዙ ጊዜ አመልክተን ቦታ ተመርቶልን በቦሌ ክፍለ ከተማ አካባቢ እንዲሰጠን ተደርጎ የ100 ሚሊዮን ፕላን አሰርተን ያንን ስንጠብቅ ሳይሰጠን እስካሁን ድረስ ነው የምንገኘው። ሰራተኛውን ለማቀራረብና አምራች ዜጋ እንዲፈጠር ከፍተኛ እገዛ ያለው ኢሰማኮ የ2017 የበጋ ስፖርታዊ ውድድር በተለያዩ ስፖርት ማዘውተሪያ ቦታዎች እየተካሄደ እንደሚገኝ ለማወቅ ተችሏል። ከውጭ አርሰናል ኒውካስል ዩናይትድን በማሸነፍ የአውሮፓ ሻምፒየንስ ሊግ ተሳታፊ መሆኑን አረጋግጧል። በእንግሊዝ ፕሪሚየር ሊግ 37ኛ ሳምንት ጠባቂ መርሃ ግብር በሜዳው ኤምሬትስ ኒውካስልን የገጠመው አርሰናል በዲክላን ራይስ የሁለተኛ አጋማሽ ብቸኛ ጎል 1-0 አሸንፏል። መድፈኞቹ የውድድር ዓመቱ የመጨረሻ የሜዳ ጨዋታቸውን
ባደረጉበት ምሽት ከ3 የፕሪሚየር ሊግ ጨዋታዎች በኋላ 3 ነጥብ አሳክተዋል። ውጤቱን ተከትሎም የሚኬል አርቴታው ቡድን አንድ ጨዋታ እየቀረው በ71 ነጥብ ሁለተኛ ደረጃን በመያዝ የአውሮፓ ሻምፒየንስ ሊግ ተሳትፎን ማግኘቱን አረጋግጧል። በሌላ ጨዋታ ወደ ለንደን ስታዲየም ተጉዞ ዌስት ሃምን የገጠመው ኖቲንግሃም ፎረስት 2-1 በሆነ ውጤት በማሸነፍ የአውሮፓ ሻምፒየንስ ሊግ ተሳትፎን ለማግኘት የሚያደርገውን ትግል አጠናክሯል። ጊብስ ዋይትና ሚሊንኮቪች ኖቲንግሃም ፎረስት ለድል ያበቁ ግቦችን ሲያስቆጥሩ ዣሮድ ቦን መዶሻዎቹን ከሽንፈት ያልታደገች ብቸኛ ጎል አስቆጥሯል። በሜዳው ጉዲሰን ፓርክ የመጨረሻ ጨዋታውን ከሳውዝሃምፕተን ጋር ያደረገው ኤቨርተን 2-0 ሲያሸንፍ ከሊጉ መውረዳቸውን ያረጋገጡት ሌስተር ሲቲና ኢፕስዊች ታውን ያገናኘው ጨዋታ በሌስተር 2-0 አሸናፊነት ተጠናቋል። ከ13 ዓመታት በኋላ ለሌስተር ሲቲ በሜዳው የመጨረሻ ጨዋታውን ያደረገው የ38 ዓመቱ ጂሚ ቫርዲ ትናንት ለክለቡ ግብ ማስቆጠር ችሏል። ፒኤስቪ ሃይንዶቨን የሆላንድ ኤርዲቪዜ ዋንጫን ለ26ኛ ጊዜ አሳካ። ሊጉ ሊጠናቀቅ 5 ጨዋታዎች እስኪቀሩት ፒኤስቪ ሃይንዶቨንን በ9 ነጥብ ልዩነት አስከትሎ መሪ የነበረው አያክስ አምስተርዳም እድሉን አሳልፎ የሰጠበት መንገድ አስገራሚ ሆኗል። አንተነህ ሲሳይ ተጨማሪ አለው። ድምጽ የለውም እንዴ? ይችላል። ለዚያውም በተደጋጋሚ ዋንጫዎችን ያሳካ የሀገሪቱ ትልቁ ክለብ 18 ክለቦች በሚሳተፉበት የሆላንድ ኤርዲቪዜ አያክስ አምስተርዳም ሊጉ ሊጠናቀቅ 5 ጨዋታዎች እስኪቀሩት በ9 ነጥብ ልዩነት ሲመራ የነበረ ቢሆንም የሀገሪቱን ትልቁን ዋንጫ ለተቀናቃኙ አሳልፎ የሰጠበት ያልተጠበቀም የክለቡም የአሰልጣኙም መጥፎ ታሪክ ሆኖ ተመዝግቧል። አያክስ የ2024-25 የውድድር ዓመት ሲጀምር ከ14 ተከታታይ ጨዋታዎች 40 ነጥቦችን መሰብሰቡና ፒኤስቪ አይንዶቨን ታህሳስ ወር ላይ ከ9 ጨዋታዎች 2ቱን ብቻ በማሸነፍ የውጤት ቀውስ ውስጥ መግባቱም የዋና ከተማዋ ክለብ ቀድሞ ሻምፒዮን መሆኑን የሚያረጋግጥበት እድል እንዲያገኝ ቢያደርገውም ግን አልተጠቀመበትም። በተለይ የመጨረሻዎቹ 5 ጨዋታዎች ለ36 ጊዜ የኤርዲቪዜ ሻምፒዮን አያክስ እጅግ ፈታኝ መሆናቸውም ለ3ኛ ተከታታይ ዓመት ከዋንጫው ጋር እንዳይገናኝም አድርጎታል። በአያክስ አምስተርዳም የውጤት ቀውስ ምክንያት እስከ መጨረሻው ሳምንት አጓጊ በነበረው የሆላንድ ኤርዲቪዜ ፒኤስቪ አይንዶቨን ከነበረበት ውድቀት ተነስቶም የሊጉን ክብር ለ2ኛ ተከታታይ ዓመት ያሳካበት ሆኗል። በ27ኛ ሳምንት በአያክስ 2-0 ከተሸነፈ በኋላ ካደረጋቸው የመጨረሻ 7 ጨዋታዎች 21 ነጥቦችን የሰበሰበው ፒኤስቪ አይንዶቨን በ79 ነጥብ ሻምፒዮን ሲሆን ከፒኤስቪ አይንዶቨን ያደረጋቸውን 2ቱንም ጨዋታዎች ማሸነፉ ሻምፒዮን ለመሆን ዋስትና ያልሰጠው አያክስ አምስተርዳም ከመጨረሻዎቹ 5 ጨዋታዎች አንዱን ብቻ ያሸንፎም ከሻምፒዮኑ በ1 ነጥብ ዝቅ ብሎ 2ኛ ደረጃን አግኝቶ ለማጠናቀቅም ተገዷል። 2016-17 የውድድር ዓመት የአያክስ አሰልጣኝ በነበሩበት ወቅት በፌይኖርድ በ1 ነጥብ ተበልጠው የኤርዲቪዚዮን ዋንጫ ያጡት ኒዘርላንዳዊ አሰልጣኝ ፒተር ቦዝ አሁን በሌላኛው የኤርዲቪዜ ክለብ በመድመቅ ላይ ናቸው። ከቦርሲያ ዶርትመንድ፣ ሊዮንና ባየር ሊቨርኩሰን ያልተሳኩ ዓመታት በኋላ ወደ ሀገራቸው ተመልሰው ፒኤስቪ አይንዶቨንን የተረከቡት ሰው በ2 ዓመት 2ኛ የኤርዲቪዚ ዋንጫቸውን አሳክተዋል። በ34ኛ ሳምንት ስፓርታ ሮተርዳምን 3-1 ያሸነፉት የ61 ዓመቱ አሰልጣኝ ፒተር ቦዝ እስከ መጨረሻው ሳምንት እጅ ባልሰጡበት ሊግ በአንጋፋው አጥቂ ሉክ ዲዮንግ፣ ኖላንግና ሪካርዶ ፔፒ ታግዘው ከ100 በላይ ግቦችንም አስቆጥረዋል። የ36 ዓመቱ ጣሊያናዊ የአያክስ አምስተርዳም አሰልጣኝ ፍራንቺስኮ ፋሪዮሊ የኤርዲቪዚዮን ክብር 36 ጊዜ ባሳካው የአምስተርዳሙ ክለብ እምነት ተጥሎባቸው ከኒስ ቢመጡም የአጀማመር ጀግና ሆነው በአጨራረስ እጅ የሰጡበትን አስከፊ የውድድር ዓመትም አሳልፈዋል። 7 ሰዓት ላይ በኢቲቪ መዝናኛ ተጨማሪ ጉዳዮችን አካተን እንጠብቃችኋለን። ለዜና ኢትዮጵያ ያዝናቸው የስፖርት ጉዳዮቻችን አብቅተዋል። ሰለሞን አባቡ ነበርኩኝ። በያላችሁበት መልካም ጊዜ ይሁንላችሁ። ዜና ኢትዮጵያ ጋር ናችሁ። የተወደዳችሁ ካፍታ ቆይታ በኋላ ስንመለስ ባዳሪ ትምህርት ቤቶች ያለውን ጥራት ያለው ትምህርት አሰጣጥና የተሻለ የተማሪዎች ውጤት ወደ ሌሎች ትምህርት ቤቶች እንዴት ማስፋፋት ይቻል ይሆን? በስፋት ከእንግዳ ጋር እንመለስበታለን። ይህንን የአጀንዳ ጉዳያችንን ከሌሎች ትኩስ ከሆኑ የሀገር ውስጥና የውጭ መረጃዎች ጋር ጨምረን በ7 ሰዓቱ የዜና ኢትዮጵያችን በምዕራፍ 2 ከደቂቃዎች በኋላ እንመለሳለን። አብራችሁ ቆዩ።